አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ መረጃ ቅኝታችን እንሆ ተጀመረ። ሀገራችን የተሰሙ አነጋጋሪ ጉዳዮችን በመረጃ ጥንቅራችን ይዳሰሳሉ። የአቶ ግርማይ ሽጥላን ግድያ ተከትሎ በአማራ ክልል የተፈራው ኦፕሬሽን ተጀምሯል። የመንግስት ሙሉ የጸጥታ መዋቅር አማራ ክልል ገብቷል፣ እርምጃ መውሰድም ጀምሯል እየተባለ ነው። አብይ በአማራ ክልል ክተት አውጀዋል። አዳሩን የተሰሙ መረጃዎችን ዝርዝሩን ታደምጣላችሁ። አዲስ አበባ ላይ በአሰቃቂ ሁኔታ ለተገደሉት ግርማይ የታቀደው ሽኝት የሚጠበቁት ጉዳዮች ምንድን ናቸው? በዕለቱ የመረጃ ቅኝታችን በዝርዝር የምናስደምጣችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ጉዳያችን አመራን። የአቶ ግርማይ ሽጥላን ግድያ ተከትሎ በአማራ ክልል የተፈራው ኦፕሬሽን ተጀምሯል። የመንግስት ሙሉ የጸጥታ መዋቅር አማራ ክልል ገብቷል፣ እርምጃ መውሰድም ጀምሯል እየተባለ ነው። ብዙዎች ስጋት ነበረባቸው። በክልሉ ከፍተኛ አመራር ግድያ ክልሉ በመንግስት የመጨረሻው ካር እንዳይመዘዝበት የስጋት ትንታኔያቸው ሲሰጡ ነበር። አማራ ክልል የመፈንቅለ መንግስት ሙከራ ለማድረግ የሚንቀሳቀሱ ኃይሎች የተፈጠሩበት እንደሆነ፣ ለዚህ ሲባልም ወደ አዲስ አበባ ለመግባት በርካታ ፈተናዎች የታለፉበት አጋጣሚዎች የቅርብ ጊዜ ትዝታ ናቸው። በዚህ ጉዳይ ላይ ዶክተር ይልቃል ከፋለና የክልሉ አመራሮች በይፋ ተቃውሞ እንዳላቸው አሰምተው ነበር። አዲስ አበባም የኛ ከተማ ነው፣ ደህንነቱና ጸጥታው ይመለከተናል ሲሉ በወቅቱ የመንገድ መዘጋቱንና ለዚህ ውሳኔ በፌዴራል መንግስትና አዲስ አበባ ከተማ አስተዳደር አማካይነት የቀረበውን ውንጀላ እንደተከላከሉ ይታወሳል። ከዚህ ውጪ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ቀጣይ ጉዳያችን ከኦነግ ሸኔ ውጪ በአማራ ክልል ፋኖ በሚል የሚንቀሳቀሰውን ቡድን መበተን ነው ሲሉ መናገራቸው ይታወሳል። ከነዚህ ንግግሮች መነሳት ክልሉ ወደፊት የግጭት ቀጠና እንዳይሆን ሽባ ሆኖ እንዳይቀር ስጋት ያለባቸው ሰዎች የፌዴራል መንግስት ክልሉን በቀጥታ የሚመራበትና እጁን የሚያስገባበት አጋጣሚ ይፈጠራል የሚል ስጋት ነበረባቸው። ክልሎች የሚያስተዳድሩት ወሰን ያጋጠማቸውን የጸጥታ ችግር በራሳቸው አቅም የመፍታት ኃላፊነት አለባቸው። ካልሆነ ደግሞ ከአቅማችን በላይ የሆነ ችግር ካጋጠማቸው የፌዴራል መንግስት ጣልቃ ገብቶ እንዲያረጋጋላቸው ጥያቄ መንግስታዊ ስርዓቱን በማፍረስ ክልላዊ ስልጣንን በኃይል ለመቆጣጠርም ሲጥሩ መቆየታቸውን ጠቅሷል። የጸጥታና የደህንነት የጋራ ግብረ ኃይልም ይህን ተከትሎ አስፈላጊና ህጋዊ እርምጃ መውሰድ ጀምሬያለሁ ሲል ነው የገለጸው። ይህ ጽንፈኛ ሲል የጠራው ኃይል በአማራ ክልል ሳይገደብ እንደ ሀገር መንግስትን በኃይል ከስልጣን ለማስወገድ ያልፈነቀለው ድንጋይ የለም ያለው የጋራ ግብረ ኃይሉ መግለጫ ከዚህ የጥፋት መንገዳቸው እንዲመለሱ በተደጋጋሚ የተሰጣቸውን እድል ከመጠቀም ይልቅ አሁንም በህገወጥ ተግባራቸው ቀጥለዋል ሲል ነው ያስታወቀው። በዚህ ህገወጥ ተግባራቸውም በቁጥጥር ስር ውለው ጉዳያቸው በህግ እየታየ የሚገኙ በርካታ የቡድኑ አባላት መኖራቸውንም ግብረ ኃይሉ ያስታወቀ ሲሆን መንግስት በሀገሪቱ ብሎም በክልሉ የህግ የበላይነትን የማረጋገጥ ኃላፊነት ያለበት በመሆኑ በሌሎችም የህገወጥ ቡድኑን በገንዘብና በሐሳብ በህቡ በሚደግፉ አካላትና ግለሰቦች ላይ የማያዳግም እርምጃ እየወሰድሁ እገኛለሁ በሚልም ነው በመግለጫው ላይ እወቁልኝ ያለው። በሀገር ውስጥም ሆነ በውጭ የሚገኙ የጽንፈኛ ቡድኖቹ ደጋፊዎች በዚህ ብርቅዬ የኢትዮጵያ ልጅ ላይ የተፈጸመውን ግድያ ከመኮነን ይልቅ አሳፋሪ በሆነ መልኩ ገዳይ ቡድኖቹን ሲደግፉ ተስተውለዋል የሚለው ይኸው መግለጫ ሐሳብን በሐሳብ ከማሸነፍ ይልቅ ከኢትዮጵያዊ ጨዋነት ባፈነገጠ መልኩ በአሰቃቂ ሁኔታ ግድያ የፈጸሙትን ጽንፈኛ ያላቸው ቡድኖች ህዝቡ በአንድነት ማውገዝ ኢትዮጵያዊ ጨዋነቱን ሊያስመሰክር ይገባል ሲልም ጥሪ አቅርበዋል። በአቶ ግርማይ ሽጥላ ላይ የተፈጸመው አሰቃቂ ግድያ የጽንፈኛ ኃይሎቹን ትክክለኛ መልክና ገጽታ ለህዝቡ በይፋ ያጋለጠ ነው ያለው የደህንነትና የጸጥታ የጋራ ግብረ ኃይል መግለጫ መንግስት ለህዝቡ ሰላምና ደህንነት መረጋገጥ ግዴታውን ለመወጣት አስፈላጊውን እርምጃ መውሰድ የጀመረ በመሆኑ ህዝቡም ይህንን ተገንዝቦ የፌዴራልና የክልል ጸጥታ አካላት ተጠያቂነትን ለማስፈን የጀመሩትን እንቅስቃሴ ጥቆማና መረጃ መስጠት እንዲደግፍ ሲል የጋራ ግብረ ኃይሉ ጥሪ አቅርበዋል። መግለጫው አክሎም የጽንፈኛ ኃይሎቹን አስነዋሪ ተግባር በመሸፋፈን በተለያዩ የማህበራዊ ትስስር ገጾች መሰረተ ቢስ ወሬዎችን ከሚያሰራጩ የማህበራዊ ሚዲያ አንቂዎች ህብረተሰቡ ራሱ እንዲጠብቅ ሲል ያሳሰበ ሲሆን ግብረ ኃይሉ እየወሰደ ያለውን እርምጃ በቀጣይ ለህዝቡ የማሳወቅ ስራው ተጠናክሮ የሚቀጥል መሆኑን አረጋግጧል። ይህ መግለጫ ያሳሰባቸው ሰዎች ስጋታቸውን በተለያየ መልኩ እየገለጹ ይገኛሉ። ስጋታቸው የሚወሰደው የኃይል እርምጃ መስመር ስቶ ወደ ብጥብጥ እንዳያመራ የሚል ሲሆን ህዝባዊ ቁጣም ያስከትላል የሚል ስጋታቸውንም በተመሳሳይ መልኩ እያስተጋቡ ይገኛሉ። ፖሊስ ተገቢ የፍትህ አካል የገዳዮቹ ማንነት ጣርቶ ለህዝብ ይፋ ባላደረገበት ደረጃ ወታደራዊ ኦፕሬሽን ማካሄድ በአማራ ክልል ዳግም ትግራይ ክልል ውስጥ የተፈጠረውን አደጋ እንዳይከሰት መጠንቀቅ አለብን ሲሉ እየመከሩ ይገኛሉ። ከነዚህ መካከል አንዱ የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር መልካሙ ሽምዬ ናቸው። መልካሙ ጉዳዩን በተመለከተ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የህዝብን ትኩረት የሚስቡ ከፍ ያለ ወንጀል ድርጊቶች ሲፈጸሙ መረጃ መስጠት ያለባቸው በዋናነት ፖሊስና አቃቤ ህግ መሆን አለባቸው ብለዋል።
ፖሊስና አቃቤ ሕግ ሙያዊ ቋንቋውና ዲሲፕሊኑን በጠበቀ መንገድ ስለ ወንጀሉ አፈጻጸምና ፈጻሚዎች የደረሱበትን ደረጃም በየጊዜው ለህዝቡ ማሳወቅ አለባቸው ሲሉ አስታውቀዋል። በእኛ ሁኔታ የምናየው በሰዎች የግፍ ግድያ ፖለቲካ ለመስራት መፍጨርጨር ነው ያሉት ምክትል ሊቀመንበሩ ከፍተኛ ባለስልጣን ተገድሎ ህዝብ በሰማው ዜና ድንጋጤ ውስጥ ባለበት ቅጽበት ወንጀል ፈጻሚውን አካል ጽንፈኞች ሐሳብን በሐሳብ ማሸነፍ ያቃታቸው ቆሞ ቀሮች እያሉ በምልክት ስም እየጠሩ ወንጀሉን ማሸከም ፈጽሞ ተገቢነት የሌለው ፍረጃ ነው ሲሉ ጥለውታል። እንዲህ አይነት ግብታዊ ፍረጃ አጋጣሚ ተጠቅሞ በፖለቲካ አቋማቸው የተለያዩ ኃይሎችን ለመምታት መንገድ ለመጥረግ የሚደረግ እንቅስቃሴ እንዳይሆን መታገል ያስፈልጋል ሲሉም ነው ያሳሰቡት። የዕለቱ መረጃ ቅኝታችን አበቃም። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።